በመሃል ቦሌ ራማዳ ሆቴል አጠገብ የተለያዩ ቅንጡ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤት ድረስ በፉሊ ፊኒሽ የቤት አማራጮች በ2 ዓመት ውስጥ ለደንበኞች ሊያስረክብ መሆኑን ሰምተን ዴማ ሆፕ ሪል ስቴት ተገኝተናል። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ዛሬ በዴማ ሆፕ ሪል ስቴት በሚኖረን ቆይታ ያላቸውን የካሬ መጠን፣ ዋጋ፣ በአጠቃላይ ቤት ከመግዛታችሁ በፊት ማወቅ ያለባችሁን ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን የምናደርሳቸውናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽን። ያው ዴማ ሆፕ ሪል ስቴት ከተማው ላይ በፍጥነት ከተማውን በሙሉ እያስደመመ ያለ ሪል ስቴት ነው። አዲስ ሳይታውን ወደ ራማዳ ሆቴል አጠገብ ጀምረናል። የዋጋ ዝርዝሮችን፣ የካሬ አማራጮችን እንዲሁም በምን አይነት ፕሮግረስ ላይ እንዳለን ቁጭ ብለን እናውራ። በጣም ደስ ይለኛል። እሺ ዛሬ እንግዲህ ራማዳ አካባቢ አዲስ ሳይት ላውንች ማድረጋችሁን ሰምተን ብቅ ብለናል እና እስኪ በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን ከማስተዋወቅ እንጀምር። እሺ፣ ስሜ ሮዝ እባላለሁ። የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ዴማ ሆፕ ሪል ስቴት ከዚህ በፊት በ22 ሲግናል ላይ 100% አጠናቆ አፓርትመንት አስረክቧል። ከዚህ በፊትም መታችሁ አውርተን ነበር። በሲግናል 22 100% የተጠናቀቀ አፓርትመንት አለን። ከዛ በመቀጠል ደግሞ አዲሱ ስቴዲየም ጀርባ ወይንም አደይ አበባ ስቴዲየም ጀርባ G+20 የሆነ አፓርትመንት ሰርተን ኦልሞስት አሁን የፊኒሽንግ ስራ መስራት ላይ ነን። ከዛ በመቀጠል ደግሞ በቦሌ መድኃኔዓለም ሙሉ ለሙሉ ስትራክቸር ጨርሰን ፓርቲሽንም ጨርሰናል። አሁን የሱቆችን ለማስረከብ ሽር ጉድ እያልን ነው። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው በአዲሱ ሳይት ነው እና ብዙዎች ዴማ ሆፕስን ሲያነሱ የግንባታ ፍጥነትም አብሮ የሚነሳ ጉዳይ ይመስለኛል እና አዲሱ ሳይት ላይ ከዚህ በፊት ከሰራችሁት ሳይት ምን ልምድና ተሞክሮ ወስዳችሁ በአዲስ ነገር መጣችሁ? ምን ፋሲሊቲዎች ውስጥ ተሟልተውላችኋል? ያው ዴማ ሆፕ ሪል ስቴት መጀመሪያ የመጣንበት የአፓርትመንት ሳይዝ በጣም ሰፋፊ ነበረው እና ከዛ በኋላ አብዛኞቹን ወደ አነስ ያሉ ለሪል ሴል እንዲሁም ለኪራይ የሚመቹ አድርገን የመጣ ነው እና ሚክስድ ዩዝ የሆኑ አፓርትመንቶች ነበር የምንሰራው። በ22 ሲግናል ሚክስድ ዩዝ አፓርትመንት እየሰራ ነው። ቦሌ መድኃኔዓለም ያለው ሚክስድ ዩዝ አፓርትመንት ነው። አሁን ደግሞ በቦሌ አትላስ እና በራማዳ ሆቴል ሙሉ ለሙሉ ሬዚደንሻል የሆኑ አፓርትመንቶችን ይዘን የመጣ ነው። እነዚህ አፓርትመንቶች ደንበኞች ሲገዙ ምን ፋሲሊቲዎች ተሟልተውላቸዋል? ያው ለግዣሪ ስታንዳርድ ይፈልጋል ብለን የምናስባቸው እንደ ጂም፣ ስፓ፣ የመዋኛ ገንዳ፣ በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ ስታንዳፕ የሆነ ጀነሬተር፣ ላይፍን ቀለል ያደርጋሉ ብለን የምናስባቸውን ነገሮች በሙሉ አካተናል። ምናልባት ደንበኞች እዚህ ቦታ መግዛት ወይም ደግሞ ማግኘት ቢፈልጉ ከስንት ጀምሮ የካሬ መጠን አዘጋጅታችኋል? አሁን ስቶክ ያለን የቦሌ መድኃኔዓለም ሳይታችን ላይ ከ71 የካሬ አማራጭ ጀምሮ አሁን አዲስ ሳይት ስለጀመረን አጠገቡ ጀምረናል። እንደምታውቂው ቦሌ አካባቢ በጣም ትናንሽ ካሬዎች ቶሎ ነው የሚወጡት እና እዚህ ቦሌ መድኃኔዓለም ሳይታችን ላይ ባለ 1 መኝታ እና ባለ 2 መኝታ ቶሎ ነበር ስቶክ የጨረስ ነው እና አሁን ያንን ታሳቢ በማድረግ ለደንበኞች ከሳይታችን አጠገብ አዲስ ሳይት ጀምረናል። በ71 ካሬ፣ በ93 ካሬ፣ በ109 እንዲሁም በ147 ባለ 1 እና ባለ 2 መኝታ ቤቶችን ጀምረናል። ከዛ በመቀጠል ደግሞ ወደ ቦሌ አትላስ ስንሄድ ሙሉ ለሙሉ ሽያጭ ጨርሰናል ማለት ይቻላል። የነበሩን ቤቶች አልቀዋል። ባለ 3 መኝታ በ172 የካሬ አማራጭ 3 ቤድሩም ብቻ ነው ያለ የቦሌ አትላስ ሳይታችን ላይ ማለት ነው። አሁን አዲስ የጀመርነው የቦሌ ራማዳ ሳይታችን ላይ ከ69 ካሬ ጀምሮ እስከ 156 የካሬ አማራጭ አጠቃላይ በፍሎር 5 ቤቶችን የያዘ አፓርትመንት ነው ይዘን የመጣ ነው። በጣም ጥሩ። ምናልባት አዲሱ ሳይት ላይ የንግድ ሱቆችም አሉ ወይስ የመኖሪያ ቤቶችን ብቻ ነው ትኩረት አድርጋችሁ ለደንበኞች ለማስረከብ ያሰባችሁት? አሁን አዲሱ ሳይታችን ላይ የራማዳ ሳይታችን ላይ ትኩረት አድርገን የመጣ ነው የአፓርትመንቶች ላይ ብቻ ነው እና በፍሎር 5 ቤቶችን የያዘ G+16 የሆነ ፉሊ ሬዚደንሻል የሆነ አፓርትመንት ነው ይዘን የመጣ ነው። በጣም ጥሩ። ምናልባት እነዚህን የቤት አማራጮች ደንበኞች መግዛት ቢፈልጉ በምን ያህል ዋጋ እናንተ ጋር ማግኘት ይችላሉ? የቦሌ ራማዳው ሳይታችን ላይ ሙሉ ለሙሉ በተጠናቀቀ ወይንም በፉል ፊኒሽድ ነው ይዘን የመጣ ነው። በከፍታ የዋጋቸው ልዩነት አለው። ለምሳሌ ከ5ኛ ጀምሮ እስከ 11ኛ ለሚገዛ ደንበኛ በካሬ 195 ሺህ ብር የምንሸጥ ይሆናል። እንዲሁም ከ12ኛ ጀምሮ እስከ 16ኛ ድረስ
በካሬ 205,000 ብር የምንሸጥ ይሆናል። ለምሳሌ ባለ 1 መኝታ በ69 ካሬ ጠቅላላ ክፍያ ወደ 13,455,000 ብር ገደማ ይሆናል። ያ ማለት ቅድመ ክፍያው በ15% ወደ 2 ሚሊዮን ብር ገደማ ይሆናል ማለት ነው። በጣም ጥሩ። ደንበኞች እነዚህን ቤቶች መግዛት ቢፈልጉ እናንተ ጋር ከምን ያህል ዋጋ ጀምሮ ማግኘት ይችላሉ? ለምሳሌ የራማዳ ሳይታችን ላይ በ69 ካሬ ባለ 1 መኝታ ቢፈልጉ ጠቅላላ ክፍያ ወደ 13 ሚሊዮን ብር ይሆናል። ቅድመ ክፍያው ደግሞ ወደ 2 ሚሊዮን ብር ማለት ነው። ከዛ በመቀጠል ደግሞ ባለ 1 እዛው ላይ 85 ካሬ አለ። እሱኛው ደግሞ ዋጋ ወደ 15 ሚሊዮን ብር ይሆናል ጠቅላላ ክፍያው ማለት ነው። ቅድመ ክፍያው ደግሞ ወደ 2.5 ሚሊዮን ብር ይሆናል። ያው ካሬያቸው ሰፋ ባለ ቁጥር ዋጋቸውም እየጨመረ ነው የሚሄደው እና ባለ 2 መኝታ ደግሞ እንዲሁም በ115 ካሬ ጠቅላላ ዋጋው ወደ 17 ሚሊዮን ብር ይሆናል። እንዲሁም ቅድመ ክፍያ ወደ 2.6 አካባቢ ይሆናል። እንዲሁም ባለ 3 መኝታ በ155 እና በ156 የካሬ አማራጭ አለን። ጠቅላላ ክፍያቸው ወደ 30 እና 31 ሚሊዮን ብር ይሆናል። እንዲሁም ቅድመ ክፍያቸው ወደ 4.5 ሚሊዮን ብር ይሆናል ማለት ነው። በጣም ጥሩ። ስለዚህ ቅድም እንዳልሽኝ ለደንበኞች ስታስረክቡ በፉሊ ፊኒሽድ የቤት አማራጮች ነው ማለት ነው የምታስረክቡት። በጣም ጥሩ። ምን ያካትታል ማለት ነው? ፉሊ ፊኒሽድ ማለት ሙሉ የቤቱን የኢንቴሪየር ስራ እንዲሁም የኪችን ካቢኔቱን፣ የክሎሴት፣ የመሬት እንዲሁም ሙሉ የሽንት ቤት ስራ እንሰራለን። ያው ደንበኞች ፈርኒቸር ብቻ ነው ይዘው የሚመጡት፣ አልጋ፣ ሶፋ እና ዳይኒንግ ብቻ ማለት ነው። በጣም ጥሩ። እንግዲህ አብዛኛው የቤትና የንግድ ሱቆች አማራጫቸው አብዛኛው የሚገኘው ቦሌ ላይ ነው እና ምናልባት ደግሞ ሰዎች ሲገዙም ሎኬሽን ዋይዝ ምንም አያጠያይቅም እና ቦሌ ላይ ደንበኞች ኢንቨስት ቢያደርጉ የሚያገኙ ጠቀሜታ ብናነሳ ደስ ይለኛል። ያው ቦሌ የአዲስ አበባ ዳውንታውን እንደመሆኑ እንዲሁም ለኢንተርናሽናል ሆቴሎች፣ ለትምህርት ቤቶች፣ ለኤርፖርት በጣም ቅርብም ከመሆኑ የተነሳ ብዙ ሰዎች ተመራጭ ያደርጓታል እና ዴማሆፕም ይህንን በመገንዘብ አብዛኛው ሴቶቻችን ቦሌ አካባቢ ነው ያለው እና እንደምታየው ቦሌ መድኃኔዓለምም አለን፣ ወደ ቦሌ አትላስ፣ ቦሌ አደይ አበባ ስቴዲየም ጀርባ እንዲሁም አሁን በቦሌ ራማዳ ሞር ቦሌ ላይ ብዙ ተፈላጊነት ያለው ትናንሽ ካሬዎች እና የንግድ ሱቆች ናቸው። እንደሚታወቀው አብዛኛዎቹ ገስት ሀውሶች ናቸው እና አሁን ዴማሆፕ ሪል እስቴት ቦሌ መድኃኔዓለም አጠገብ ወይንም ከኤድና ሞል አጠገብ ያለው ሳይታችን ላይ ባለ 1 መኝታ እና ባለ 2 መኝታ በጣም ቶሎ ነበር ስቶኮች የወጡትና ያንን በመገንዘብ ያው አጠገቡ አዲስ ሳይት ጀምረናል እና ባለ 1 መኝታ እና ባለ 2 መኝታ ብቻ ከ71 እስከ 147 የካሬ አማራጮች እንዲሁም የንግድ ሱቆችን ከ20 ካሬ ጀምረን እየገነባን ነው። አሁን ደግሞ ወደ ማስረከቡ እየሄድን ነው። ኦልሬዲ የመስታወት ገጠማችን ጨርሰናል። እንዲሁም አሁን የሴራሚክ ነጠፋ ላይ ነው የምንገኘው እና ከ2 ወር ወይ ግፋ ቢል ከ3 ወር በኋላ ሙሉ ለሙሉ ሱቆቻችን እናስረክባለን ማለት ነው። በጣም ጥሩ። ስለዚህ በአንድ ቦታ የመኖሪያ ቤታቸውንም የንግድ ሱቆቻቸውንም በአንድ ቦታ ማግኘት ይችላሉ ማለት ነው። ጥሩ። ስለዚህ ወደ ሳይቱ ደግሞ ሄደን ያለውን ፕሮግረስ እንዲሁም ደግሞ ሌሎች ተጨማሪ ጥያቄዎችን ደግሞ እዛ ላይ ብናነሳ ደስ ይለኛል። እኔም ደስ ይለኛል። እንግዲህ ሳይቱ ላይ ተገኝተናል፣ በመሀል ቦሌ። ያው እንግዲህ አሁን ራማዳ ሆቴል ላይ ነው ያለ ነው። ወደ ሳይታችን ወክ እያደረግን እንሂድ። በዋናነት እዚህ ተገኘና ሳይቱ ያለው ፕሮግረስ እንዲሁም ደግሞ ሌሎች ሀሳቦችን እዚህ ለማንሳት ነው እና እስኪ ስለ ሳይቱ የተወሰነ ነገር በይ። ያው እንግዲህ ሳይቱ እንደምታየው ፉሊ ሬዚደንሻል ነው ብዬሻለሁ። ለመኖር ምንም የሚረብሽ ነገር የለም። እንደምታየው ሰፈሩ በጣም ጸጥ ያለ ሰፈር ነው። ወደዛም እየሄድን ሞር ሰፈሩን እናየዋለን። ሳይታችን እንግዲህ ይሄንን ይመስላል። የቦታው የማጸዳዳት ስራ ጀምረናል። አሁን ሙሉ ግንባታው ላይክ ስትራክቸሩ በ5 ወር የሚያልቅ ይሆናል። ቀሪው ደግሞ ያው 2 ዓመት ሳይሞላ ነው የምናስረክበው። ስለ ክፍያዎቹ አንዳንድ ነገር ብናወራ ይሻል ደስ ይለኛል። ያው እንግዲህ ይሄ ሳይት እንደመመለከተው ከሆነ በ2 ዓመት ውስጥ አሁን ፕሮግረሱ ተጀምሯል። 2 ዓመት ውስጥ ለደንበኞች ልታስረክቡ እንደሆነ ነግረሽኛል እና ምናልባት ያከፋፈል ሂደቱን ብናነሳ ሰዎች ሊገዙም ሲሉ ዳውን ፔመንት ማንሳታቸው አይቀርም እና ሜቢ እሱን ብናነሳ ደስ ይለኛል። አሁን ቅድመ ክፍያችን 15% ነው። ቀሪው ደግሞ በአሰራሩ ወይንም ደግሞ አከፋፈሉ በወር ይሄን ያክል ሳይሆን ቤዝድ ኦን ፕሮግረስ ነው የሚሆነው። ስለዚህ ሰዎች የሚሰራውን ነገር እያዩ ወይንም የሚሰራው ነገር ላይ አይናቸው በሚያየው ነገር ላይ ነው የሚከፍሉት ማለት ነው። መጀመሪያ ክፍያው እንዳልኩሽ 15% ነው። ቀሪው ደግሞ እስከ 2 ዓመት ተከፍሎ የሚያልቅ ይሆናል። ምንም አይነት ወለድ የለውም። ሙሉ ብሩ የሚከፈለው በኢትዮጵያ ብር ነው ወይንም መጀመሪያ በተዋዋሉት ብር ነው ተከፍሎ የሚያልቀው ማለት ነው።
አግሪመንታችን እንደዛ ነው። ሙሉ ለከፈለ ደንበኛ ደግሞ የ5 ሚሊዮን ብር ቅናሽ አድርጋችኋል። አዎ እንግዲህ በብዙ አይነት አማራጭ ነው ያለው። ቅድመ ክፍያ 15% የሚከፍል ደንበኛ ካለ ሙሉ ክፍያው ላይ ያንን ብር እየቀናነሰ መክፈል ይችላል። እንዲሁም ጨመር አድርጎ 50%፣ 75%፣ 100% የሚከፍል ደንበኛ ሲመጣ ደግሞ እስከ 5 ሚሊዮን ብር የሚደርስ ልዩ ቅናሽ አለን ማለት ነው። በጣም ጥሩ። እንግዲህ ቤት ስናነሳ የጥራት ጉዳይ አብሮ የሚነሳ ጉዳይ ነው እና እናንተ ቤቶቹን ስታስገነቡ በምን ያህል የጥራት አማካኝነት ነው የምታስገነቡት? ያው እንግዲህ ዴማ ሆፕ ሪል ስቴት በጥራት አይደራደርም። መጀመሪያ ገንብተን ያስረከብነው ሳይታችን አለ። ያ ነው የሾሩም ስታንዳርዳችን ወይንም እዛኛው ቤት ላይ ባስረከብነው ልክ እና ዲዛይኑ ትንሽ ቀየር ብሎ አፕዴት አድርገነው ነው የምናስረክበው። ሁሉም ነገር ኢምፖርትድ በሆኑ እቃዎች ነው የምንሰራው። የጥራት ጉዳይ ምንም አያሳስባቸው። ፉሊ ፊኒሽድም ስለሆነ ሌክዠሪ በሆነ ስታንዳርድ የሆቴል ስታንዳርድ በሆነ አሰራር ነው ይዘንላቸው የምንመጣው። በጣም ጥሩ። ስለዚህ በተለያዩ አማራጮች አቅርባቸዋል ማለት ነው። እንደምታው ያው በፍጥነትና በጥራት አንደራደርም። ለምሳሌ የቦሌ አትላስ ሳይታችን ኦልሞስት ከ2 ወር በፊት ነው ግንባታ የጀመርነው። አሁን ወደ 7ኛ ደርሰናል። ይሄኛውንም አሁን እንደምታዩ አሁን ማጸዳዳት ጀምረናል። ሆፕፉሊ ከ1 ወር በኋላ ብትመጪ 4ኛ ወይ 5ኛ ላይ ነው የምታገኙና በጣም በፍጥነት ነው እየሰራን ያለነው። ፊኒሺንጋችንም ከዚህ በፊት መተሽም አይተሽዋልና የሾሩማችን ወይንም 22 ላይ 100% ሰርተን ያስረከብነው ሳይት ላይ እዛ ላይ በደንብ ማየት ይቻላል። ያው ዴማ ሆፕ ሪል ስቴት ቦሌ ላይ ነው ሞር ፎከስ አድርገን እየሰራን ያለነውና ይሄ በኮሪደር ልማቱ ሞር ደግሞ ለኛ ሳይቶች በጣም ውበት ሰጥተውታልና የንግድ ሱቆችም አሉን፣ የመኖሪያ አፓርትመንቶችም ከባለ 1 ጀምሮ እስከ ባለ 4 መኝታ ቦሌ መድኃኒዓለም ላይ እየሸጥን ነው። ያሉን ስቶኮች በጣም ትንሽ ቢሆኑ ያው አዳዲስ ሳይቶች ዴማ ሆፕ አሁን በጣም ትረስትፉል የሆነ ሪል ስቴት ስለሆነ ስቶክ ብዙ አይቆይም። እውነት ለመናገር ቅድምም ቢሮ እንዳወራ ነው ለምሳሌ ቦሌ መድኃኒዓለም ሳይታችን ላይ ባለ 1 እና ባለ 2 መኝታ በጣም በአጭር ጊዜ ነበር ያለቁትና ያው እሱን በመመልከት አጠገቡ ባለ 1 እና ባለ 2 መኝታ ተጨማሪ እየገነባን ነው። አሁን እዛ ላይ ያጡ ሰዎች አሁን እኛን ኮንታክት አድርገው ባለ 1 እና ባለ 2 መኝታ ቤት በ93 ካሬ በ71 ካሬ እንዲሁም ባለ 2 መኝታ በ109 በ147 የካሬ አማራጭ 20% ብቻ ቅድሚያ እየከፈሉ የቤት ባለቤት መሆን ይችላሉ። እንዲሁም የንግድ ሱቆችን አሁን በጣም እየተሰራ ወይንም አሁን ኦልሬዲ አልቋል። የንግድ ሱቆች አሉን ቦሌ አደይ አበባ ስቴዲየም ጀርባ እዛ ጋርም አሉን ትንሽ ስቶኮች አሉን። እዚሁ ቦሌ መድኃኒዓለም አይተሽ ከሆነ ትምህርት ቤቱ አሁን ፓርክ ሆኗልና በጣም የሚያምር ቪው ነው ያለው። እዛ ጋር ሱቆችም አሉን። ቤቶችም እንዳልኩሽ አዲስ የጀመርነው ባለ 1 እና ባለ 2 መኝታም አለ። እንዲሁም ባለ 3 ባለ 4 እንዲሁም ያው ሰፋ ብሎ እስከ ፔንት ሃውስ ድረስ አሉን። እስከ 1000 ካሬ የሚደርሱ አፓርትመንቶች አሉና በተለያዩ አማራጮች አለን እያልን ነው። ዋጋችንም እንዳልኩሽ ፊክስድ ነው ወይም በኢትዮጵያ ብር ነው። ምንም አይነት ጭማሪ የለውም። በዛ ላይ ስታንዳርዳችን ደግሞ ሞር ሌክዠሪ ነውና ያው እንግዲህ የዚህ ድል ተጠቃሚ እንዲሆኑ ደንበኞቻችንን በእናንተ በኩል እየተናገርን ነው። ባለፈው መተሽ እንዳየሽው ያው የፕሮግረሳችን እንደምታየው ነው። ባለፈው መተን የቀረጽን ጊዜ የቦሌ አትላሱ ጊዜ ባዶ እንደዚህ መሬት ነበር። አሁን ደግሞ ወደ 8ኛ ደርሷል። እንደምታየው ነው ፕሮግረሳችን። በጣም ጥሩ። እስካሌሽን እንግዲህ አንስተሻል። ብዙ ጊዜ ደንበኞች የሚያሳስባቸው አግሪመንት ከተፈራረሙ በኋላ ከተለያዩ ነገሮች መጨመር ጋር ተያይዞ ዋጋቸውም ይጨምራልና እናንተ ጋር ጭማሪ እንደሌለ አንስተሽልኛል። መጀመሪያም እያወራን ነበርና አግሪመንታችን የሚሆነው በኢትዮጵያ ብር ነው። ያ ማለት ለምሳሌ አንድ ሰው የ20 ሚሊዮን ብር ቤት ቢገዛ ምንም አይነት የዶላር ጭማሪ ቢኖር ምንም አይነት የእቃ ጭማሪ ቢኖር እሱን አታካ ያደርገው። ያ ማለት ቅድመ ክፍያውን ከከፈለ ጀምሮ እስከ መጨረሻው ድረስ ያንን ብር ብቻ ነው የቆራረጠ ወይም እየከፋፈለ የሚከፍለውና እሱ ደግሞ በስነ ስርዓት አግሪመንቱ ላይ የሚጻፍ ነገር ስለሆነ አያሳስብም። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ይፈልጉ በምን አማራጮች ያገኛቸው? ያው በውጭ ያሉ ሰዎች በዋትስአፕ እንዲሁም በቴሌግራም እኛን ኮንታክት ማድረግ ይችላሉ። እንዲሁም በውክልና እንዲሁም በዲኤችኤል መጨረስ እንችላለን። ዲጂታል የሆነ አግሪመንትም ስላለን ማለት ነው። እንደምታየው እንግዲህ የራማዳ ፕሮግረሳችን ኦልሞስት ሀፍ የሆነው ስቶክ እያለቀ ነው። እንዳልኩሽ ነው ቶሎ ቶሎ ነው ስቶክ የሚወጡት። አሁን ባለ 1 ባለ 2 መኝታ ብዙም ስቶክ የለንም። ግን ያው ይሄ ድል እንዳያመልጣቸው ቶሎ ደውለው የዚህ ድል ተጠቃሚ እንዲሆኑና የኢንቨስትመንት ተጠቃሚ እንዲሆኑ መደወል ይችላሉ። ዋትስአፕ ላይ እኛን ኮንታክት ማድረግ ይችላሉ። እንዲሁም በቀጥታ መስመር ስልክ መደወል ይችላሉ።
ስለዚህ ታች ባለው ስልክ ቁጥር ቢደውሉ ያገኛቸዋል ማለት ነው። ያገኙናል። መልካም ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። ዳግም በሌሎች ስራዎች እንደምንገናኝ አልጠራጠርም። መልካም ቀን። እኔም በጣም ነው የማመሰግነው። ውድ የገበያ ሚዲያ ተመልካቾቻችን በዴማ ሆፕ ሪል ስቴት ተገኝተን ኦፊስ ላይ እንዲሁም ደግሞ ሳይቱ ላይ ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችን ስለነበራችሁ እጅግ አድርጌ እያመሰገንኩኝ እነዚህን ቅንጡ የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልኝ።